እንዴት ናችሁ ዶች? ሰላማችሁ የበዛ ይሁን። እኔ ወንድማችሁ ደህና ነኝ። ዛሬ እግዚአብሔር ረድቶን እንደገና አምስተኛ ሳምንት ላይ ብቅ ብለናል። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ስለ ሰባቱ አብያተ ክርስቲያናት ባህሪ እያየን ከዮሐንስ ራእይ ከሰባቱ አብያተ ክርስቲያናት ዛሬ አምስተኛ ሳምንት ላይ ስለ ቲያጥሮን ቤተክርስቲያን የምንመለከት ይሆናል። ወደ ዮሐንስ ራእይ ምዕራፍ 2 ከቁጥር 18 ጀምሮ ያለውን ክፍል የምናነብ ይሆናል። ሰዓታችንን ለመሻማት ቀጥታ ወደዛ እንገባለን ማለት ነው። እንደዚህ ይላል። በቲያጥሮን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ እንደ እሳት ነበልባል የሆኑ ዓይኖችና በእሳት ቀልጦ የነጠረ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል፣ ስራህን፣ ፍቅርህን፣ እምነትህንና አገልግሎትህን፣ ትዕግስትህን አውቃለሁ። ደግሞም ከመጀመሪያው ስራይ ይልቅ የአሁኑ እንደሚበልጥ አውቃለሁ። ይሁን እንጂ የምነቅፍብህ ነገር አለኝ። ነቢይ ነኝ የምትለዋን ሴት ኤልዛቤልን ችላ ብለሃል። እርሷ አገልጋዮቼ እንዲሰስኑና ለጣዖት የተሰዋ ምግብ እንዲበሉ በትዕግስቷ ታስታግሳቸዋለች። ከዝሙቷ ንስሐ እንድትገባ ጊዜ ሰጥቻት ነበር፣ እርሷ ግን ፈቃደኛ አልሆነችም። ስለዚህ በመከራ አልጋ ላይ እጥላታለሁ። ከእርሷም ጋር የሚያመነዝሩትን ከመንገዷ ንስሐ ካልገቡ ብርቱ ስቃይ አመጣባቸዋለሁ፣ ልጆቿንም በሞት ይቀጣቸዋለሁ። ከዚያም አብያተ ክርስቲያናት ሁሉ እኔ ልብንና ሐሳብን የሚመረምር መሆኔን ይረዳሉ። ለእያንዳንዳችሁም እንደ ስራችሁ ይከፍላችኋለሁ። ትምህርቷን ላልተቀበላችሁና የሰይጣንም ጥልቅ ምስጢር ነው የሚባለውን ላልተቀበላችሁ በቲያጥሮን ለቀራችሁት ለእናንተ ግን ይህን እላለሁ፣ በእናንተ ላይ ተጨማሪ ሸክም አልጭንባችሁም። ብቻ እኔ እስኪመጣ ድረስ ያላችሁን አጥብቃችሁ ያዙ። ድል ለሚነሳው ስራዬንም እስከ መጨረሻው ለሚፈጽም በአሕዛብ ላይ ስልጣን ይሰጠዋለሁ። እርሱም በብረት በትር ይገዛዋል፣ እንደ ሸክላ ዕቃ ይፈጫቸዋል። ይህም ልክ እኔ ከአባቴ ዘንድ ስልጣን ተቀበሉ ነው። እኔም የንጋት ኮከብ ይሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ ብሎ 28 ላይ ይዘጋል። ቅዱሳን ስለ ቲያጥሮን ቤተክርስቲያን በደንብ ዛሬ በአምስተኛው ሳምንት ላይ ስለ ቲያጥሮን ቤተክርስቲያን ነው የምንመለከተው። እግዚአብሔር በእውነት ዘመናችሁን ይባርክ። እስካሁን እስከ አምስተኛው ሳምንት የዘለቃችሁ ሳብስክራይብ እያደረጋችሁ ሼር ላይክ እያደረጋችሁ የነበራችሁ እግዚአብሔር ዘመናችሁን አብዝቶ ይባርክ ልል እወዳለሁ። እዚህ ቦታ ላይ ስለ ቲያጥሮን ቤተክርስቲያን፣ ቲያጥሮን ማለት ትርጉሙ ምንድን ነው? ትርጉሙ ጥሬ ቃሉ የማያቋርጥ መስዋዕት ማለት ነው። የማያቋርጥ መስዋዕት፣ ቲያጥሮን ማለት የማያቋርጥ መስዋዕት። ይህ ትርጉም ጴርጋሞን ለመዋጋት የመጣ ወራሪ ጦር የሚያልፈው በዚያ ስለነበረ ተከላካዩ ጦር የሚከፍለውን ዋጋ ያመለክታል። የቲያጥሮን ቤተክርስቲያን ብርቱ ጎን አላት፣ ደካማ ጎን አላት። ቲያጥሮን ቤተክርስቲያን እዚህ ጋር የቲያጥሮን ቤተክርስቲያን ጌታ ኢየሱስ ክርስቶስ ብዙ የነቀፈባት ነገር ነበር እና ምስጢር የገልሙትና ነቢይ ነኝ ባዮች አለው። አሁን ልክ እንደኛ ዘመን ወደ ሌላ ዓለም ገብተው ከሌላ ዓለም ላይ መናፍስታዊ አቅም ወይንም መናፍስታዊ ኃይል ፓወር ተሞልቶ መጥቶ እዚህ ምድር ላይ የሆነ አክት የሚያደርጉ አይጠፉም አሉ ብዬ ነው የሚለውና እንዲህ አይነት ልምድ የሚከተሉ ሰዎች እዚህ ቦታ ላይ እንደነበሩ ራሷን ነቢይ የምትል ይላል። ራሷን ነቢይ የምትል ባንተ ስራን አውቃለሁ። ይሁ እዚህ ጋር ተመልከቱ። ቲያጥሮን ቤተክርስቲያንን እግዚአብሔር ጌታ ኢየሱስ ክርስቶስ እንዴት ይሁን እንጂ የምነቅፍብህ ነገር አለኝ። ነቢይ ነኝ የምትለዋን ሴት ኤልዛቤልን ችላ ብለሃል። በውስጧ ያለውን የሚሰራውን ነገር ሁሉ እያወቅ ችላ ብለሃል። አላጋለጥክም። በአደባባይ ላይ አልተቃወምክም። ብዙ ታግሰሃል። ብዙ ነገር ይህንን አጋለጣለሁ፣ በበሽታ አልጋዋ ላይ እጥላለሁ። እኔ ቻንስ ሰጥቼ ነበር ንስሐ እንድትገባ ቻንስ። ዛሬ በዚህ አጋጣሚ እናገራለሁ። የኢትዮጵያ ነቢያቶች፣ የኢትዮጵያ ፓስተሮች፣ የኢትዮጵያ ሐዋርያቶች በንጹህ በእግዚአብሔር መንፈስ ሳይሆን
በንጹህ በእግዚአብሔር ቃል ሳይሆን በጥሪ ሳይሆን ወደ ሌላ ዓለም በመሄድ እግዚአብሔር ታጋሽ ስለሆነ እግዚአብሔር ምንም አያደርግም፣ እግዚአብሔር እንደ ሰው አይደለም፣ ቶሎ አይፈርድም በማለት ከሌላው ዓለም ምስጢርን ተቀብላችሁ ይሄ አሁን ብዙ በዓለማችን ላይ ብዙ የሚሰሩ መንፈሳዊ ምስቲካል የሆኑ ፓወሮች አሉና እነዚያን ፓወሮች ተጠቅማችሁ ህዝቡ መካከል ያግበሰበሳችሁ ያላችሁ ያቀባጠራችሁ ያላችሁ ባካችሁ ተመለሱ፣ እግዚአብሔር ቻንስ ሰጥቼ ነበር ነው የሚለው። ንስያ እንድትገባ ጊዜ ሰጥቻት ነበር፣ እርሷ ግን ፈቃደኛ አልሆነችም። እግዚአብሔር ጊዜን ሰጥቷል። ይህን ትምህርት በእግረ መንገድ የምትከታተሉ ነቢያቶች፣ ሐዋርያቶች፣ ፓስተሮች ከነም ጭምር እንመለስ። እግዚአብሔር ለንስያ ጊዜ ይሰጣል። እግዚአብሔር ለንስያ ጊዜ የማይሰጥበት ጊዜ አለ። ስለዚህ እንመለስ። የቲያጥሮን የኤልዛቤልን ትምህርት አለመቃወም፣ ያውም ትምህርቱ ለጣዖት የተሰዋውን እንዲበሉ ወንድና ሴት እንዲሰስኑ እርኩሰት አምላክ የሌለውን ጣዖት እንዲከተሉ የሚያደርግ ነበር። ትምህርቶች ቲያጥሮን ቤተክርስቲያን ብዙ ሰዎች ህይወት ሰይጣን እስራት ውስጥ የሚጥልበት መሳሪያዋ ነው። የኤልዛቤልን ነቢይ ነኝ ብላ ኤልዛቤል የምትከተለውን ያንን እርኩሰት ወንድ ከሴት ጋር እንዲሰስን የማድረግ ነገር፣ ወንድ ከሴት ጋር እንደፈለጉ ቢሆኑ ምንም ጣጣ የለውም የሚል፣ ወንድ ከሴት ጋር ምንም እንደፈለገ ቢሆን ችግር የለውም የሚል። ተመለሱ፣ እንመለስ። በበሽታ አልጋዋ ላይ እጥላለሁ፣ ብርቱ ስቃይ ያመጣባቸዋል፣ ልጆቿ በሞት ይቀጣቸዋለሁ። ከዚያ አብያተ ክርስቲያናት ሁሉ እግዚአብሔር ልብንና ኮላሊትን የሚመረምር እንደሆነ ያውቃሉ። ይህን በአደባባይ እኔ ያጋለጣለሁ ነው የሚለው እግዚአብሔር። ለሌሎቹ ትምህርት እንዲሆን እግዚአብሔር በአደባባይ እንደዚህ ያጋለጣለሁ ነው የሚለው እግዚአብሔር። ስለዚህ እንመለስ ፕሊዝ። በቃ ይበቃል፣ እንመለስ። ጥቂቶቹ አሉ ትምህርቷን ላልተከተላችሁ ይላል። ሰይጣን ጥልቅ ምስጢር ነው ብሎ የማይከተሉ በቲያጥሮን ቤተክርስቲያን ውስጥ ጥቂቶቹ ነበሩ። እንደገና ሌላ ጫና፣ ሌላ ችግር አልጭንባቸውም ብሎ ጌታ ኢየሱስ ክርስቶስ እዚህ ጋር ፕሮሚስ ይገባል። ሌላ ችግር አላመጣም ብሎ። ክብር ለኢየሱስ ይሁን። ቲያጥሮን ቤተክርስቲያን ዝም ማለቷ፣ ይህን ሁሉ እያወቀች ዝም ማለቷ፣ በአይኖቿ አይታም እንኳን እያወቀችም እንኳን ለማወገዝ ባለመፈለጓ ጌታ ኢየሱስ ክርስቶስ ነቅፏታል። ይህችን ቤተክርስቲያን በደንብ አድርጎ ነቅፏታል። ስለዚህ በዚች ቤተክርስቲያን በቲያጥሮን ቤተክርስቲያን ልምምድ ውስጥ ያለን ሰዎች እንውጣ። ጥቂቶቹ አሉ። በእነዚያ ላይ እግዚአብሔር ምንድን ነው? ሌላ ጫና አልጭንም፣ ሌላ መከራ አላመጣም ብሎ ይናገራታል። ሌላ ችግር፣ ሌላ መከራ አላመጣም ብሎ ሲናገር እናያለን። የቲያጥሮን ቤተክርስቲያን ልምምድ ባንከተል ጥሩ ነው ብዬ እላለሁ። ወንድሞች ሆይ ከዚህ ትምህርት እንዳገኛችሁ ተስፋ አደርጋለሁ። እንግዲያውስ በቀጣይ ክፍለ ጊዜ ላይ እንገናኛለን። ዘመናችሁ የተባረከውን ወዳችኋለሁ። ሻሎም